ሰላም እንዴናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸና እንዲወላችሁ እሞኝላችሁ አለ ቤተሰቦች ስትጎንደሉ ማዳችሁ ላይክ እና ሼር ያደረጋችሁ ሐሳቦቻችሁ ለብዙዎች አካፍሉ። ለዚህም ከልቤ አመሰግናችኋለሁ። ዛሬ ወደ ሚዛናችን ይዘላችሁ የመጣ ነው ወላንሳ ነው። እንግዲህ ወላንሳ ስሟን ከቀየረች በኋላ ባህሪዋም መልኳም ሁሉ ነገር ተቀይሯል። ጥጋባም ሰማይ ምድሩም ጠቦታል። እንግዲህ ወይዘሪት ወላንሳ ዳናይት መክብብ ከሆነች በኋላ ሰው ባይኑ አልሞላም ብሏል። ማጭበርበር ማወናበድን ስራ አድርጋለች። እንግዲህ የደሃ ልጅ ከወለጋ ከአምቦ ከባህር ዳር ከዳንጉላ ከትግራይ ከአድዋ ድረስ መጥቶ የደሃ ልጅ ሰው ሀገር ሂጄ ተሰድጄ ለእናቴ ለአባቴ ተርፋለሁ፣ እናት አባቴን አግዛለሁ፣ እደግፋለሁ፣ እጠቅማለሁ ብለው ያለው በሬን ሽጦ መሬትን ሽጦ ከብቶችን ሽጦ በብዙ መከራና እንጉልት አራጣ ውስጥ ገብቶ ሰው ሀገር ሂጄ ያልፍልኛል ያለው እነ ዳናይት መክብብ ከሌቦች ጋር ተሞዳምደው እባካችሁ ውጭ ሀገር እንኳን ባንሄድ ለእግዚአብሔር ይሁንባችሁ ብራችንን መልሱ ብለው እንኳን ተማጽነው ነበር። በንግግር እንፍታው፣ ክስም አያስፈልግም፣ ጭቅጭቅም አያስፈልግም፣ ብራችንን እባካችሁን መልስልን ብለው ቶሎ ማምጠን እንኳን ምን አባታችሁ ታመጣላችሁ ብለው ነው። ስለዚህ እያንዳንዱ ማህበራዊ ሚዲያ ላይ የምትሰራ እያንዳንዱ ከህዝቡ ግንና ያለ ይህን ጉዳይ ይፋ አድርጉ። እኔ በጣም ነው ደስ ያለኝ። ወላንሳ ባህሪሽን አስተካኪ። መልክስ በምንም በቀዶ ጥገናም በምናምንም ተለጣጥፎም ተበያይዶም ትንሽ ለውጥ አለ፣ ተመስገን ነው። አይምሮሽን ነው ማስተካከል እና በጣም ታሳፍራላችሁ። በህዝብ እንባ፣ በህዝብ እንግልት፣ በህዝብ ስቃይ እናንተ ዱባይ ሄዳችሁ በቡታን ትዝናናላችሁ አይደለም? ባህር አጠገብ ሄዳችሁ ውቅያኖስ ላይ ተዋኛላችሁ፣ ውስኪ ትጎለብጣላችሁ አይደል? የድሃ ልጅ ደም እንባ አልቅሰው የለም። እንደዚህ አይነት ነገር የጊዜ ጉዳይ ነው። ትጠየቃላችሁ ብለና ተጠይቃችኋል። ያልተጠየቃችሁን ትጠየቃላችሁ። በምንም መልክ የህዝብ ገንዘብ ይዛችሁ ተንቆባራችሁ አትኖርም። ዋጋ እንድትከፍሉ ይደረጋል። አንገት እንድትደፉ ይደረጋል። ሌቦች፣ የህዝብን ገንዘብ የዘረፋችሁ አያሳዝናችሁም? የጎበሬ ልጅ በባዶ እግሩ እንቅፋት እየመታው ከበሬ ጋር ታግሎ የሚያመጣው የጎበሬ ገንዘብ እናንተ ውስኪ ስጠጡ በየናይት ክለብ አይሰጎንናችሁም እንዴ? በእርግጥ ጥፋቱ የኛ ነው። ለነ ወላንሳ ለነ ዳናይት መክብብ ስናጎበድድ እነሱ ከፀሐይ በታች እነሱን የሚያክል ፍጥረት ያለ አይመስላቸውም። አንገት እንዲደፉ አላረጋችሁማ፣ እንዲደነጉጡ አታረጉማ፣ እንዲሸማቀቁ አታደርጉማ። ውንብድና ወንጀል ጥፋት እንደሆነ እንዲያውቁ ማድረግ ያስፈልጋል። በቃ በቲክቶክ ያያችሁት በቴሌቪዥን ያያችሁት ሰው የመልአክ ቁራጭ ይመስላል። ሌባ ከሆነ ሌባ ነው። አበቃ። 430 ሺህ ብር ማለት ለድሃ ልጅ ምን ማለት እንደሆነ ታውቃላችሁ? ከ10 ሰው ላይ ብቻ 4 ሚሊዮን 30 ሺህ ብር ነው 300 ሺህ ብር ነው የሚመጣ ከ10 ሰው ብቻ። ከ20 ሰው 8 ሚሊዮን ነው። ዋናዋ ዘራፊ ኤቢኤል ኮንሰልታንሲ የምትባለው የሚባል ድርጅት ሴት ነች። ወይዘሮ ቤተልሔም ከ20 ሰው ብቻ 8 ሚሊዮን ዘርፋ ለዳናይት 2 ሚሊዮን ብትሰጣት ያዋጣል። 6 ሚሊዮን ለራስ ትወስዳል። ቀላል ዘረፋ እኮ አይደለም ይሄ። እንደ አቻ የሌለው በቀናት ውስጥ ሚሊዮነር የምትሆንበት ውንብድና እኮ። ስለዚህ ዳናይት ብቻ አይደለችም። ይሄን ንግድ ፍቃድ የሰጠው እነዚህ ሰዎች በህጋዊ መንገድ እንዲንቀሳቀሱ ፍቃድ የሰጠው የክፍለ ከተማው ሰዎችም መጠየቅ መቻል አለባቸው። ማነች? አድራሻ የት ነው? ህዝብን የዘረፈ ለምሳሌ አንድ ሰውን አጭበርብሮ ዘርፎ ወደ ሰው ሀገር ውጭ ሀገር ሄደን እንበል ገለስ ቢሆን ይሄው ነው ማለት ነው። አካል አጉድሎስ ቢሆን ይሄው ነው ማለት ነው። ሰዎች ንግድ ፍቃድ አውጥተው ለሚሰሩ ስራ ተጠያቂ መሆን አለባቸው። ይህን ጉዳይ ለሚሰጡ የቢሮ ሰዎች ይህ ጉዳይ እነሱም ተጠያቂ መሆን አለባቸው። መንግስት አካላትም ማስታወቂያ የሰሩ ሰዎችም እንደነ ዳናይት መጠየቅ አለባቸው። ያሰራጩ ቴሌቪዥን ጣቢያዎችን መጠየቅ አለባቸው። የድሃ ልጅ ከአርሲ ድረስ ከነገሌ ድረስ መጥቶ ከባህር ዳር ድረስ መጥቶ ከቦረና ድረስ መጥቶ በሬውን ሽጦ ንብረቱን ሽጦ ተራቅቶ ሜዳ ወድቆ የሚያመጣው ገንዘብ የእናንተ ውስኪ መጎልበጫ አይደለም። እናንተ ፓንት እየለበሳችሁ በየቢች ዳሩ አውሮፓና አሜሪካ ሄዳችሁ የምትዝናኑበት አይደለም። ሌቦች ናቸው። ሌቦች። ይቅርታ መጠየቅ እንኳን ህዝብ እንዴት አትችሉም? ይቅርታ እንኳን መጠየቅ
የጊዜ ጉዳይ ይፈቷል። እያንዳንዳችሁ በሕጉ የምትጠየቅበት ሕጉ ምንም ይፍረድ እኛ ይመለከተን። 6 ወርም ይፍረድባቸው፣ 1 ወርም ይፍረድባቸው፣ ዓመትም ይፍረድባቸው፣ ምንም ይፍረድባቸው፣ ቢያንስ ለህዝብ እናጋልጣለን። እኔ ደስ ብለኛል። ከ1 ዓመት ከ6 ወር በላይ የጮኩበት የደከምኩለት ነገር ስለሆነ አንጀቴ ነው ቅቤ ይጠጣ። ስትፈልጉ እንደ ቤተክርስቲያን ሰው ነጠላ ትለብሳላችሁ፣ ትዘምራላችሁ። ወረበለች በነጠላ ስር የሽፍታ መደበቂያ አይደለም። ስትፈልጉ ናይት ክለብ ታብዳላችሁ። የሆነ ሆኖ ያ የግል ህይወታችሁ የሁላችሁ ነው፣ አይመለከተንም። የድሃን ልጅ ግን ማሳደድ፣ ማስጨነቅ፣ ማስለቀስ የታነቁ ሰዎች እኳል ለእናንተ አሾይና አይደል? ለእናንተ ሰርግና አይደል? እናንተ ወርቅ እዚህ አንገታችሁ ላይ ትከመራላችሁ። የድሃ ልጅ ተንጠልጥሎ አንገቱ በገመድ ተንጠልጥሎ ዛፍ ላይ ሞቷል ነው ምላችሁ ያለት። ተስፋ የቆረጠ ነው ምላችሁ ያለት። የተበሳጨ ነው ምላችሁ ያለት። የእናቱን ሐዘን የአባቱን መከራ መቋቋም ያቃተው ነው ምላችሁ። አራጣ የተበደራሉ። ለእናንተ ትርፍ ገንዘብ ነው። አንድ ማስታወቂያ የሚሰራ ታዋቂ የትወና ሰው ኢትዮጵያ ውስጥ 3 ሚሊዮን ብር ምንም ላይ መስሎ ይችላል። ከአንድ ማስታወቂያ ላይ የሚያገኘው ሊሆን ይችላል። የድሃ ልጅ ግን ሞቶ ተሰብስበው ይሄን በገንዘብ ማዋጣት አይችልም። 100 አንድ ላይ ተጨፍልቅ አንችልም። እና እናንተ እንደፈለጋችሁ እየቆበጣችሁ፣ እናንተ መሬት እየጠበባችሁ፣ የድሃ ልጅ እየተራበ እየተጠማ በመከራ ያገኘው ገንዘብ በእንባው ላይ ልትሳለቁ አትችሉም። ምን አገባን? እናንተ ቂጣችሁን በየማህበራዊ ሚዲያ ስለወዘወዛችሁ ለኛ ደንታ አይሰጠንም። እናንተ ሜካፕ ተለቅለቃችሁ ለኛ ደንታ አይሰጠንም። ምን አገባን? ለፈለግሽ ሄዳችሁ ዘቂጣችሁን ወዝወዘው። የህዝብን እንባ ግን የእናንተ ማላገጫ አይደለም። እንጠይቃለን። ሁላችንም በየተራ መረጃ ማስረጃ እያወጣን እንጠይቃለን። እና አሁንቷ እግዚአብሔር ይስጣቸው። በዚህ ብዙ ታግለዋል። ብዙ ነው የታገሉ። ብዙ ህዝባችንም አይሰማም። ተጠንቆቅ ሲባል ውጭ ሀገር ሊወስድን። እሺ ብር ምንድን ነው? እቃ ገሳት ታመጣልኝ። ሂደት ነው፣ ፕሮሰስ ነው፣ መጻጻፍ ነው፣ ፍቃድ መጠየቅ ነው። 50 ሺህ 60 ሺህ ብር የተወሰነች እንደ ቅድመ ክፍያ እሱም አይገባም። አምጣ 400 ሺህ ብር ስል ለምኑ ቢባል ለምኑ ልትሉ ነው? ሂደቱ ያላለቀ ነገር ቪዛ ያልመጣለት ነገር እናንተም እኮ ችግር እኮ ነው። ስለዚህ የከሰሳችሁ ሰዎች ዶግ አድርጋችኋል። ቢያንስ እንደናቋችሁ አልቀሩም። ቢያንስ እንዳንጓጠጣችሁ እንዳስለቀሳችሁ አልቆርም። ዶግ አድርጋችኋል። ነገር ግን ተጨማሪ ጥንቃቄ ያስፈልጋል። አሁንም ጥንቃቄ ያስፈልጋል። ደህና ጠበቃ ቁጠሩ። ይህን ነገር የሚዲያ ሰዎች እንዲያገኙ አድርጉ። እናንተ ደግሞ በየዩቲዩቡ በየቲክቶኩ በህዝብ ገንዘብ ስትዘርፉ የምትውሉ የሚዲያ ሰዎች ደግሞ ይህን ጉዳይ አጋልጡ፣ ለህዝብ ይፋ አድርጉ፣ ተከታተሉ፣ አግዟቸው፣ ደግፋቸው። የድሃ ልጆች ናቸው። ተርበው ተጦምተው አልቅሰው ተቸግረው አስቸግረው የሚያመጡት ገንዘብ እና እባካችሁን አግዟቸው። እና በዚህ በሚዲያ ላይ የምትሰሩ እርባና የሌለው አንድ ፊልም እንኳን ሰርታችሁ ማታውቁ፣ እርባና ያለው ቁም ነገር ሰርታችሁ ማታውቁ፣ ለዘረፋ ሲሆን ጭንቅላታቸውም ጆራቸውም እግራቸውም አክቲቭ የሚሆንላችሁ ፈጣን እሳት የሚሆንላችሁ ወሮበለች በድሃ ልጅ ላይ አትቀልዱ። ገበሬ አፈር ደቼ በልቶ ነው የሚያሳድግ። በየቦታው እናት አባት ኢትዮጵያ እናትና አባት አልቅሶ በስንት ለቅሶ በስንት ሞከራ ነው ሰው የሚያደርገው ልጁን። ስለዚህ በልክ የምትሆን ከሆነ በልክ ነው። አይ እኔ ወላንሳ እኛ ወሮበሎች ወመኔዎች ማንም አይጠይቀንም። ትጠይቃለህ። ማን አባታችሁን እናንተ ልናዋብል ነው እንዴ? እናንተ ልናሽሞነሙን ነው እንዴ? ስለዚህ ከድርጊታችሁ ብትቆጠቡ የተሻለ ነው። ይህን ሂደት የጀመራችሁ ሰዎች ደግሞ በርቱ። ሌሎች ወደ ውጭ ሀገር ለመሄድ ፕሮሰስ የምትጀምሩ ደግሞ ጭንቅላታችን አሰሩ። የማንም ቆረቆንዳ መጫወቻ አትሆኑ። ጭንቅላታችን አሰሩት። አምጣ 500 ሺህ እንኳ ለምን ብላ ጠይቅም እንዴ? ዝም ብለህ በቃ የተጠየቀውን ብር መወርወር። ውጭ ሀገር የምትሄድ ሰርተ ነው የምታገኘው። ከዛፍ ላይ የምትሽሞጥጣ ጉዳይ የለም። ስለዚህ ማንም ወሮ በላህንች ቤቴሌ የምትባል ሴት የምትሰቀጥጥ አንድ ተራ ቆርቆንዳ እኮ ነው ህዝብ ላይ እንደዚህ የምትጫወት። ስለዚህ እባካቸው የተማራቸው ትልቅ ቦታ የደረሳቸው የምትባሉ ሰዎች እንኳን እንዲህ ያለውን ነገር ማገነዘብ አለመቻል ማለት የሚያሳፍር ነው። ስለዚህ ይህን የጀመራችሁ ሰዎች ጠንክሩ፣ ጉዳዩን በህግ ለማስጨረስ በርቱ። እኛ እናግዛለን። እውነቴ ነው። ጠበቃ እንኳን እንቆጥራለን ካላችሁ እናዋጣለን፣ እናግዛለን፣ እንደግፋለን። ደህና ጠበቃ ቁጠሩና ይህን ጉዳይ
ቦታ መስመር አስይዙት። ይሄን ሀሳብ ነው። ሲሞቻችሁ ላይ አድርጉ፣ ሼር አድርገው። ወዳችኋለሁ። ፒስ